ሰላም ሰላም በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ የዛሬ ርዕስ 10 አደገኛ የአንተርፕረነርሺፕ ስህተቶችና እንዴት መወገድ ወይም መፈታት እንዳለባቸው የሚል ርዕስ ነው። The 10 deadly mistakes of entrepreneurship and explain how to avoid them. ባላቸው ውስን ሀብት የማኔጅመንት ልምድ አለመኖር፣ የተረጋጋ የገንዘብ እንቅስቃሴ ማጣት፣ አነስተኛ ቢዝነሶች ከትልቅ ድርጅቶች የመውደቅ አደጋ በከፍተኛ ደረጃ ያጋጥማቸዋል። በአነስተኛ ቢዝነሶች የመውደቅ ዙሪያ ያሉ ምክንያቶች መመርመርን ያስፈልጋል። ስህተቶችን መፈታት አለባቸው። ስለሆነ ስህተቶቹ ከዚህ በታች ይዘረዘራሉ ከነ መፍትሄዎቻቸው። አንደኛው የማኔጅመንት ስህተቶች ማኔጅመንት ሚስቴክስ። በአብዛኛው የአነስተኛ ቢዝነሶች በዋናነት የሚወድቁት ምክንያት ደካማ የማኔጅመንት አመራር ስላላቸው ነው። አመራሮቹ ቢዝነስ ወደ ስኬት ለመቀየር ብቃት እና እውቀት የላቸውም። የቢዝነስ ባለቤቱም የመምራት ሆነ ውሳኔ የመስጠት ደካማ ነው። እውቀቱም ችሎታውም የለውም የመምራት። ስለሆነ አመራሩ የመተንበይ እና የማቀድ፣ የማደራጀት፣ ስራዎችን የማገናኘት፣ የማስተባበር እና ቁጥጥር ማድረግ፣ አቀናጅቶ የመምራት ሁኔታ መፈጠር አለበት። ወሳኝ ነው ይሄ። ለዚህም ብቁ አመራሮች መመደብ ያስፈልጋል። ሁለተኛ፣ ልምድ አለመኖር lack of experience። በአመራር የሚመደቡ ስለ ቢዝነስ ባህሪያት፣ ስለ ስኬትና መውደቅ ልምድ የላቸውም። ስራ አስኪያጆች በተመደቡበት ዘርፍ ልምድ እንዲኖራቸው ያስፈልጋል። ለምሳሌ የችርቻሮ ንግድ የሚመራ ስራ አስኪያጅ ከኮሌጅ ትምህርት በኋላ ከፍተኛ እና ጥራት ያለው ስልጠና ያስፈልገዋል። ስለ ድርጅቱ፣ ስለ ቢዝነስ ፕላን አዘገጃጀት፣ ስለ ደንበኞች መስተንግዶና መያዝ የመሳሰሉት ጥራት ያለው ስልጠና ያስፈልገዋል። ተስፈኛው አንተርፕረነር የቴክኒክ ችሎታ፣ የቢዝነስ የመምራት ችሎታ ብቃትም የለውም። ስለሆነ ልምድ፣ ብቃት ያላቸው የቢዝነስ አመራሮች በድርጅቱ የሚሰሩ ሰራተኞች ለከፍተኛ ደረጃ ስራ አፈጻጸም የሚያስተባብሩና የሚያበረታቱ ውሳኔ የሚሰጡ ስራ አመራሮች መኖር አስፈላጊ ነው፣ ወሳኝ ነው። ይሄ ከሌለ ቢዝነሱ በስኬታማ እና ውጤታማ ሆኖ ለመምራት አያስችልም። 3 በገንዘብ ዝውውር ቁጥጥርና ደካማ መሆን ፑር ፋይናንሻል ኮንትሮል። በማንኛውም የቢዝነስ ስራዎች ውጤታማ ለመሆን የገንዘብ ገቢና ወጪ መቆጣጠር በጣም ወሳኝ ነው። ክትትል ማድረግ ያስፈልጋል። ካሽ ከሌለ የቢዝነስ ስራዎች ይቆማሉ።
በቂ የስራ ማስኬጃ መመደብ ያስፈልጋል። ስርዓት የሌለው የገንዘብ አጠቃቀም ልማድ በአነስተኛ ቢዝነስ ድርጅቶች የተለመደ ስለሆነ ለኪሳራ ይዳርጋል። ሌላው የገንዘብ ገቢና ወጪ ባለመቆጣጠር የሚፈጠር ስህተት ነው። ስራዎች ካልተሰሩና በአግባብ ካልተመሩ ትርፍ አይኖርም። በቂ እድገት ለማስመዝገብ በቂ የስራ ማስኬጃ ካፒታል ያስፈልጋል። ዕዳዎች ለመክፈል፣ ለጥሬ ዕቃዎች ዋጋ ለመክፈል፣ ለሰራተኞች ደሞዝ ለመክፈል፣ ለመንግስት ታክስ ለመክፈል ገንዘብ ያስፈልጋል። ያለ ገንዘብ መንቀሳቀስ አይቻልም፣ ስራ ማካሄድም አይቻልም። ስለሆነ የገንዘብ ሁኔታ በተገቢ ቁጥጥርና ክትትል መደረግ አለበት። 4. ደካማ የገበያና የደንበኞች መፍጠር ጥረት መኖር ዊክ ማርኬቲንግ ኤፈርትስ። አንዳንድ አንተርፕረነሮች ቢዝነስ ካቋቋሙ በኋላ ደንበኞች እንደ ጎርፍ ይመጣሉ ብለው ያስባሉ። ይሄ ባህላዊ አስተሳሰብ ነው። ደንበኞች ዝም ብለው ወደ አንድ ድርጅት ወይም የድርጅቶች ምርት አይገዙም ጥቅም ካላገኙ። ይሄ የተሳሳተ ባህላዊ ህልም ነው። በቢዝነስ ዓለም ፍጹም የተሳሳተ ነው። ደንበኞችና ገበያ ለማግኘት ከፍተኛ ድካም፣ ውጣ ውረድ ያስፈልጋል፣ ጥረት ያስፈልጋል። ደንበኞች ለማግኘት ጥራት ያለው ምርት፣ አገልግሎት ማቅረብ ያስፈልጋል። በዋጋ ተወዳዳሪ መሆን፣ በአገልግሎት ፈጣን መሆን ይጠይቃል። የገበያ እቅድም ያስፈልጋል። የቢዝነስ ድርጅቶች በፈጠራ የተላበሰ አዳዲስ ምርቶች አምርተው ለደንበኞች ማቅረብ ያስፈልጋል። ስለዚህ ይሄ የገበያና የደንበኞች ጉዳይ በአግባቡ መሰራት አለበት። 5. ስትራቴጂክ ፕላን አዘጋጅቶ መምራት ደካማ መሆን failure to develop strategic plan። የአብዛኛው አነስተኛ ቢዝነስ ድርጅቶች ስራ አመራሮች ስትራቴጂያዊ ፕላን ማዘጋጀት ትኩረት አይሰጡም። ስትራቴጂክ ፕላን የአነስተኛ ድርጅት ሳይሆን የትልልቅ ድርጅቶች ስራ ነው ይላሉ። ለዚህም ጊዜ ማጥፋት አያስፈልገንም ብለው ይናገራሉ። ነገር ግን በፕላን አለመስራት ለውድቀት ያጋልጣል። ያለ ስትራቴጂ ቢዝነስ መምራት ቢዝነስ በአስተማማኝ እና ተወዳዳሪ ማድረግ አይቻልም። ስትራቴጂክ ፕላን የቢዝነስ ሮድ ማፕ መመሪያ ነው። ደንበኞች የሚስቡበትና የሚይዝበት ሁኔታም ነው። በተሻለ ለማገልገል እና የደንበኞች ፍላጎቶችን ለማርካት ከተወዳዳሪዎች የተሻለ ሆነው ለመገኘት ስትራቴጂክ ፕላን አስፈላጊ ነው። 6. ከቁጥጥር ውጭ የሆነ እድገት መፍጠር uncontrolled growth። እድገት የአንድ ቢዝነስ ኢንተርፕራይዝ ተፈጥሯዊ፣ ጤናማ እና ተፈላጊ አካል ነው። ነገር ግን እድገቱ
በፕላን እንዲመጣና ተመጣጣኝ በሆነ እንዲያድግ ቁጥጥርና እቅድ ያስፈልገዋል። ቁጥጥርና እድገት የሌለው ቢዝነስ ትርጉም የለውም። ቢዝነስ ኩባንያው አንዳንድ ጊዜ ሽያጫቸው ከ40 እስከ 50 በመቶ በጨመረ ቁጥር ካፒታላቸው በጣም ያድጋል። ድርጅቱም በዚህም ለማስፋፋት ያግዘዋል። ይህ ገንዘብም ዕዳም ካለም ለመክፈል ያገለግለዋል። ድርጅቱ እየሰፋና እያደገ በሄደ ቁጥር የሚመጥነው የመዋቅር ለውጥ፣ የገንዘብ መቆጣጠሪያ ደንብ፣ የሰው ኃይል ምደባና አመራር ያስፈልገዋል። አለበለዚያ ያልተመጣጠነ እድገት ለውድቀት ይዳርጋል። የድርጅቱ መጠን እየሰፋና ውስብስብ በሆነ ቁጥር ችግሩም በዛ መጠን ይወሳሰባል። ስለሆነ አንተርፕሪነሩ ይህንን በሂደት በመረዳት መፍትሄ መስጠትና ከስልጣኑ ቆርሶ ውክልና ከሱ በታች ላሉ ሰራተኞች ወይም ባለሙያዎች መስጠት አስፈላጊ ነው። ካልሆነ የቢዝነስ እድገቱ ከአመራሩ ከመዋቅርና የሰው ኃይል በልጦ ይሄዳል፣ ይወሳሰባል። 7 ቢዝነስ የሚሰራበት ቦታ አመቺ አለመሆን ፑር ሎኬሽን። የቢዝነስ ድርጅቶች ይህን ክፍል ትኩረት አይሰጡበትም። ባገኙት ህንፃ ቢዝነሳቸው ወሽቆ ያቋቁሙታል። ይሄ ግን በቢዝነሱ ላይ ከፍተኛ ተጽዕኖ ይፈጥራል። ለምን? አንደኛ ለደንበኞች ምቹ ላይሆን ይችላል፣ ለሰራተኞች ምቹ ላይሆን ይችላል፣ ለምርቶች ስርጭት ምቹ ላይሆን ይችላል። ስለዚህ ቢዝነስ ሎኬሽኑ በጥናትና በእቅድ የተመሰረተ ሆኖ እንዲቋቋም ያስፈልጋል። ለእነዚህ አሁን ላልኳቸው ምቹ እንዲሆን፣ ለትራንስፖርት ምቹ እንዲሆን። 8 የንብረት ማከማቻና ማሰራጫ የሚሰጠው ትኩረት አናሳ መሆን። ይሄ ኢምፕሮፐር ኢንቨንተሪ ኮንትሮል ማለት ነው። የንብረት ቆጠራ በሚገባ አለማድረግ፣ አንዳንድ ጊዜ የምርት ሆነ የጥሬ ዕቃዎች ማለቅ ስቶክ አውት መሆን፣ ደንበኞች የገዙት ዕቃ በጊዜ አለማግኘት፣ ብዙ አላስፈላጊ ዕቃዎች ገንዘብ አስረው መቀመጥ ታይድ አፕ ካፒታል፣ የተሳሳቱ ዕቃዎች ተከማችተው መገኘት። ስለሆነ በእንደዚህ አይነት የንብረት አያያዝ ለአንድ ድርጅት አደገኛ ነው። በኮምፒውተር መያዝ አለባቸው። ኮምፒውተራይዝድ መደረግ አለበት። በጎደሉ ዕቃዎችም በጊዜ መተካት አለባቸው። ሪፕላኒሽ መደረግ አለበት። የማያስፈልጉ ዕቃዎችም ማስወገድ ያስፈልጋል። 9 ለሚመረቱ ምርቶች ዋጋ ትክክለኛ ዋጋ ያለ መትከል። ይህም የምርቶቹ ዋጋ በጣም ወሳኝ ነው። የምርቶቹ ዋጋ አንደኛ በተወዳዳሪዎች ዝም ብሎ ዋጋ የሚተከል ከሆነ፣ መሰረት በሌለው ዋጋ የሚተከል ከሆነ፣ የምርቶቹ ዋጋ አሳንሶ የሚተከል ከሆነ ወይም ደግሞ የሚሰራ ከሆነ ለድርጅቱ አደጋ ነው፣ ለኪሳራ ይዳርገዋል። ስለዚህ የምርቶች ዋጋ የድርጅቱን ወጪ በትክክል ተሰልቶ ከወጪ ቀሪ ምን ያህል ማትረፍ እንደሚችል የፕሮፊት ማርጂኑ መወሰን ያስፈልጋል። ስለዚህ ወጪዎች
የዳይሬክት ማቴሪያል ወጪ፣ የዳይሬክት ሌበር ወጪ፣ የቫሪያብል ኦቨርሄድ ወጪ፣ ፊክስድ ኦቨርሄድ ኮስትስ የመሳሰሉት እነዚህ መሰራት አለባቸው። ተሰርተው የፕሮፊት ማርጅኑ ደግሞ ታይቶ ማቀመጥና በዛ ዋጋ ተስተካክሎ የምርቶች ዋጋ መሰራት አለበት። 10ኛ የአንተርፕሮኔሪያል ሽግግር አለማድረግ ኢንአቢሊቲ ቱ ሜክ ዘ አንተርፕሮኔሪያል ትራንዚሽን። የአንተርፕሮኔር ቢዝነስ ባልተመጣጠነ እድገት አበጥ ብሎ መታየት ለስኬት ዋስትና ያለው ይመስለዋል አንተርፕሮኔሩ። ግን ይሄ ዋስትና አይሆንም። በአንድ በኩል ያበጠ ያልተመጣጠነ እድገት ዋስትና አይሆንም። ቢዝነስ ከጀመረ በኋላ የሚያሳየው የእድገት ለውጥ ሁል ጊዜ የተለየ የአመራር ስታይል ይጠይቃል። አንተርፕሮኔሩ ብቻው ለመምራት አይችልም። ብቻው ለመወሰንም ለአደጋ ሊያጋልጠው ይችላል። አንተርፕሮኔሩ የአመራር ብቃትና ችሎታ ያላቸው ሰዎች መቅጠር ያስፈልገዋል። የስራ አመራር ባለሙያዎች ማሳተፍ፣ ከስልጣኑ የተወሰነ ቆርሶ ለስራ አስኪያጆቹ ወይም ከሱ በታች ላሉ ውክልና መስጠት ያስፈልጋል። የአመራር ሽግግር ማድረግ አለበት። እነዚህ በውሳኔዎቹ እንዲሳተፉ ያስፈልጋል። ካልሆነ የቢዝነስ እድገቱ ጠብቆ ወደ ታሰበው ከፍተኛ ኢንተርፕራይዝ አይደርስም። የቢዝነስ እድገት መሳለጥ የሚችለው የቀን ተቀን የምርት እንቅስቃሴዎችና ሌሎች ስራዎች በብቃት እንዲከናወኑ ማድረግ ወሳኝ ስለሆነ የስልጣን ሽግግር ማድረግ ቢዝነስ እሱ ወደ ላቀ ማሸጋገር ያስችለዋል። ላይክ፣ ሼር፣ ሊንክ፣ ኮሜንት፣ ሳብስክራይብ አድርጉ። አመሰግናለሁ።